እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባልም አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንደ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችንን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። የስሜት ያንቺም ስሜት ነው፣ ያንተም ስሜት ነው። ስሜት ተሰምቷል፣ ውስጥ ዘልቆ ገብቷል። ኮፒ ሊንክ እና ሼር በማድረግ ይህንን ቪዲዮ ጀምሩት። አርቲስት መሰረት መብራቴ በአሁኑ ሰዓት ባጋራችሁ ጽሁፍ መሰረት በምስራቅ አርሲ እየተከሰተ ስላለው እልቂት የሚሰማትና የብዙዎቻችን ስሜት የሆነውን መልእክት አጋርታለች። በአሁኑ ሰዓት የኦርቶዶክሳውያን ሞትና መከራ እስከመቼ? ምስራቅ አርሲ የደም ምድር የንጹሃን ደም ይጣራል። ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት። ከምድራዊ ዳኛ ፍትህ ባናገኝም የሰማይ አምላክ ይፋረዳቸዋል። ወገኖች የነፍሳችሁን የቅዱሳን እቅፍ ይቀበለው ስትል በአሁኑ ሰዓት አርቲስት መሰረት መብራቴ ይህንን ህመም ዓለማችን አጋርታለች። በአሁኑ ሰዓት በግፍም በምስራቅ አርሲ የተገደሉ ኦርቶዶክሳውያን ቁጥር ከ10 አልፎ ወደ 13 ገብቷል ተብሏል። በአሁኑ ሰዓት ይህንን ቪዲዮ ለሁሉም ሼር አድርጉላቸው፣ ህመማችን ይረዱ። ሰላም ቤተሰቦች እንደምን አላችሁ? ዛሬም እንግዲህ በሚያሳዝን ሁኔታ መጥተን ዳግም ተገናኝተናል። በአርሲ የሚገኙ ንጹሃን ክርስቲያኖች ህይወታቸውን አጥተዋል። ቤተክርስቲያንን ተቃጥሏል። ባካችሁ ሁላችንም ለነሱ ድምጽ እንሆናቸው። ፍትህ እንግዲህ ሰማይና ምድርን ከዘረጋ ከመድኃኔዓለም እንጂ ከሰው አይገኝም። እባካችሁ ሁላችሁም ድምጽ ሆኗቸው። የባለፈው ቁስላቸው ገና ሳይሽር አሁንም ድጋሚ ደግሞ ብዙ ክርስቲያኖች ተገደሉ። አምላኬ ሆይ እባክህ ለኢትዮጵያ ሰላም፣ ለህዝቡ ፍቅር ስጥ። እኛም እነሱን እያየን በራሳችን በደል ከመሰቃየት አድነን እባክህ ጌታ ሆይ። ክርስቲያኖች በምድር ሲኖሩ ፈተና ይበዛባቸዋል ተብሎ ቃልህ እውነት ነው፣ ግን ፈተናው ከበደን። እባክህ አንተ የዓለም ቤዛ መድኃኔዓለም አንተ ፍትህ ስጥ። የኳል የምትመለከቱት የስም ዝርዝር በምስራቅ አርሲ የተገደሉ ኢትዮጵያኖች ናቸው፣ ወገኖቻችን ናቸው፣ እናት አባቶቻችን ናቸው፣ ኦርቶዶክሳውያኖች ናቸው። በአንድ ቀን ብቻ በአሰቃቂ ሁኔታ በታጣቂዎች የተገደሉ ስም ዝርዝሮች ናቸው እነዚህ። በተጨማሪም በትናንትናው ዕለትና ከትናንትና በስቲያ ወደ 280 የሚጠጉ ማህበረሰቦች ከቤታቸው ተፈናቅለዋል፣ ቤታቸውን ለቀው ሄደዋል፣ ንብረቶቻቸውን ሳይዙ ቤቶቻቸው ተቃጥለዋል። በተጨማሪም ይቅርታ ወደ 101 ዓመት ያስቆጠረ ጠላታ ቅዱስ ገብርኤል ቤተክርስቲያንም በዚሁ ጥቃት ምክንያት በእሳት አደጋ ሙሉ ለሙሉ እንዲወድም ሆኗል። ለዚህ አይነት ተግባርም ሲፈጸም ይህ የመጀመሪያው አይደለም። ማን ነው የሚሰማን? ማን ነው የሚረዳን? ማን ነው መፍትሄ የሚሰጠን? ማን ነው ይህን ጥቃት የሚፈጽመው? ማን ነው ተጠያቂው? ለማን ብንጮህ መፍትሄ እናገኛለን የሚለው ነገር እስካሁን ድረስ አልታወቀም። ብሩክ ይኸውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉ ምናምን የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጪ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምጽ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል፣ ጎበዞች እያላችሁ ነው ይመስለኝ። ኦሬዲ አላማቸውን አሳክተዋል። በቃ
አገር እንድትበጠበጥ ነው ይፈልገው። ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ መስጊድም እንደዛ ይሆናል። ወደ እምነት ይሞከራል። አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩይ ሀሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጪ ፕሮሞት እያደረግናቸው ነው ይመስለኝ። አይ ዶንት ቲንክ ሶ። ትናንትና እኚህን አባት ዳምጫቸው ጠዋት ዜና እሰራለሁ ቢያንስ ሲሆን ሀሳቤን አቀርባለሁ ብዬ ነበር። ስጋት ነው እየተራመድን ያለ ነው። ስጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አልቻልንም። ይሄ የመኖር ህልውና ነውና ምርር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን የፖለቲካ ነው እየተባባለ የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነም ይሰማኛል። ፖለቲካል አናሊሲስም ባንሰጥ ግን በቃ ሊባል ይገባል። የዜጎች ደህንነት ሊጠበቅ ይገባል። እኔ እንደዛ ነው ማሰቡ። ጦርነትን አልደግፍም እላለሁ። ወንድሙ ላይ እንዲታኮስ አልፈልግም። እውነት ለመናገር ግን የዋህ ህዝብ እያለቀ ነው። በቃ ለፖለቲካ ትርፍ የሚሆን ለምን የሚሆን ሌላው ህዝብ እያለቀ ነውና እንደ ዜና ማርጌ ለማቅረብ ይከብዳል። ሰው ነው እያለቀ ያለው፣ ሰው ነው እየሞተ ያለው። ምንም ማንም ያትርፍበት መሞትን መቀበል ልክ ነው ብዬ አላስብም። እና ባካችሁ እኔ ግራ ስለገባኝ ነው። ምን ሁሌ አውርተ ተገደሉ ሞቱ ይደክማል። በጣም እያስጠላኝ ነው። በቃ ሶሻል ሚዲያ ላይ የወጣውበትን ቀን ነው ስቲል እየረገምኩ ያሉትና ነፍሳችሁ ይጨነቃል። አንዳንዴ ምንም መፍትሄ የማታረጉትን ነገር ዝም ብላችሁ መጮህ አንዱን አካል ፕሮሞት እያደረኩ ስለመሰለኝ ነው። አዶን ነው በጣም እያስጠላኝ ነው። ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ጮህን እንዳልጮህን ተቆጠርን። ጮህን እንዳልጮህን ተቆጠርን። ነባይነ ከመዘኢ ነባይነ ኩነ ነባይነ ከመዘኢ ነባይነ